የአዲስ አበባ ታሪካዊና ዘመናዊ ሽግግር በስፋት የሚያትተውና በምሁራን የተጻፈው ዘ ሪሜኪንግ ኦፍ አዲስ አበባ መጽሐፍ ተመርቋል። መጽሐፉ የመጽናትና የማሸነፍ የከተማዋን የድል አሻራና ለውጥ በታዘቡ የውጭ ሀገራት ጸሐፊዎችና ባህር ማዶ የሚኖሩ ምሁራን በራሳቸው ተነሳሽነትና ገንዘብ ያሳተሙት ሲሆን የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና ሌሎች እንግዶች በተገኙበት ነው የተመረቀው። በዚህ ወቅት መልእክት ያስተላለፉት የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ አዲስ አበባ ከተማ ማንም ባልጠበቀው ፍጥነትና ማንም ባልገመተው ጥራት የተለወጠች ከተማ መሆኗን ተናግረዋል። አዲስ አበባ ከተማ ለአፍሪካ ከተሞች የብልጽግና ተምሳሌትና የለውጥ መስታወት መሆን ችላለች ያሉት ምክትል ጠቅላይ ሚኒስትሩ መዲናዋን የመቀየር ጉዞ የሐሳብ ብቻ ሳይሆን የትልቅ ራዕይ፣ የጠንካራ አመራርና የጽናት ውጤት ነው ብለዋል። ዛሬ የምናስመርቀው መጽሐፍ የአንድ ከተማ መልክ መቀየር ብቻ ሳይሆን የአንድን ትውልድ የማይበገር ወኔ፣ የታሪክ ስሪት እና የነገን ተስፋ የሚተርክ ሕያው ሰነድ ነው ብዬ አምናለሁ። ክቡራትና ክቡራን፣ ሁላችሁም እንደምታውቁት ዛሬ በዚህ መድረክ የተገናኘ ነው አዲስ አበባ ማንም ባልጠበቀው ፍጥነትና ማንም ባልገመተው ጥራት በተለወጠችበት በታደሰችበት ታሪካዊ ወቅት ላይ ነው። አዲስ አበባ ዛሬ እንደ ስሟ አበባ መሆን ብቻ ሳይሆን ለአፍሪካ ከተሞች የብልጽግና ተምሳሌትና የለውጥ መስተዋት መሆን ችላለች። አዲስ አበባ የተለወጠችው በወገን ጽናትና በታላቅ የሀገር ፍቅር ስሜት መሆኑን መጽሐፉ በሚገባ የሚያስገነዝብ መሆኑን የጠቆሙት አቶ ተመስገን አሁን ላለው ትውልድም ሆነ ለመጪው ትውልድ ትልቅ መማሪያ መሆኑን ገልጸዋል። ለውጥ ያለ መስዋዕትነት አይመጣም። ይህ መጽሐፍ በልማቱ ሂደት ውስጥ ሌት ተቀን የደከሙትን በዝናብና በፀሐይ ሳይበገሩ አዲስ አበባን ለማሳመር ላባቸውን ያፈሰሱ ዜጎችን ድካምና ፍሬ በታሪክ መዝገብ ላይ አስፍሯል። አዲስ አበባን የቀየርነው በድንጋይና በሲሚንቶ ብቻ ሳይሆን በወገኖቻችን ጽናት እና በታላቅ የሀገር ፍቅር ስሜት ጭምር መሆኑን መጽሐፉ በሚገባ ያስገነዝባል። ዋናው ዓላማችን ስራውን መስራት ብቻ ሳይሆን መለወጥ እንደሚቻል ሰርቶ በማሳየት ጠንካራ የሥራ ባህል ለቀጣዩ ትውልድ ማስተላለፍ ነው። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሪሜኪንግ ኦፍ አዲስ አበባ መጽሐፍ የድካም መዝገብ፣ የድል አሻራና የጋራ የላብ ውጤት ነው ብለዋል። በዚህ ታሪካዊ አዳራሽ የተገናኘ ነው የአንድን መጽሐፍ ምርቃት ለማብሰር ብቻ አይደለም። ዛሬ እዚህ የተሰበሰብነው በወረቀት ላይ የሰፈሩ ፊደላትን ከማንበብ ባለፈ በላብና በጽናት የተከተቡ ሕያው ታሪኮችን በጋራ ለመዘከር እንጂ ባለፉት 8 የለውጥ ዓመታት የመፈተን፣ የመጽናት፣ የማሸነፍ ዓመታት በሀገራችን በኢትዮጵያ በመዲናችን አዲስ አበባ የታየው ያ የህልም ጽናት ዛሬ በገሃድ ወደ ታየ ተግባር ውጤት ተለውጦ እያደር ሲፈጋ ለመመልከት በመታደላችን ፈጣሪ አምላክን እጅግ አድርገን እናመሰግናለን። ሂደቱ ውጤቱን ከትበው ለንባብ ያበቁልንን የመጽሐፉን ጸሐፊዎች ሁሉ ከልቤ ማመስገን እወዳለሁ። ይህ መጽሐፍ የድካማችን መዝገብ፣ የድላችን አሻራ፣ ከሁሉም በላይ ደግሞ ለመጪው ትውልድ በሕያዋን የሚሸጋገር የጋራ የላባችን ውጤት ነው። አዲስ አበባ አትለወጥም፣ አዲስ ከተማ ብትገነቡ ይሻላችኋል ብለው የመከሩን በከንቱ እንዳንደክም እንደ መራራት አድርገው በተለያየ መንገድ የነገሩን ጥቂት አልነበሩ። ይልቁንም አዲስ አበባን እንደ ስሟ ውብ አበባ እናደርጋታለን ብለን ለሕዝባችን በድፍረት ቃል ገብተን የገባነውን ቃል በተግባር የፈታንባቸው በፈተና እሳት ውስጥ አልፈን የጽናታችን ማህተሞች ሆነው ጎልተው ዛሬ ላይ መታየት ችለዋል። በመጽሐፉ ውስጥ
የታተሙት ቁጥሮችና ፊደላት የአዲስ አበባን ለውጥ በዝምታ የሚናገሩ ታሪኮች ናቸው። እያንዳንዱ ገጽ የምኞታችንን ልክ ብቻ ሳይሆን ያንኑ ምኞታችንን መሬት ለማውረድ የለፋነውን ልፋት ምን ያክል በእውነተኝነትና በቁርጠኝነት ህዝባችንን ለማገልገል ታሪካችንን ለመቀየር የሚገባንን ክብር ለመጎናጸፍ ከቤት አልመን አስቀድመን እንደወጣን ይናገራሉ። የመደመር እሳቤ ዛሬ ላይ መዲናዋ ለምትገኝበት ሁሉን አቀፍ የልማት እንቅስቃሴ መሰረት መሆኑን የሚናገሩት ከንቲባ አዳነች የታድሰው የከተማዋ ገጽታ ብቻ ሳይሆን እውነተኛ ታሪክና የአብሮነት መንፈስ መሆኑን ገልጸዋል። ከ8 ዓመታት በፊት በለውጡ የተገኘው ታሪካዊ ኃላፊነትን ስንረከብ መንገዳችንን የቀረጽነው ጉዟችንንም የጀመርነው በክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የመደመር ፍልስፍና ላይ ተመስርተን ነው። መደመር ለኛ የመድረክ ድምቀት የፖለቲካ ቃል ሳይሆን የመልካም ወረቶቻችን የተበታተነ አቅሞቻችን አስተባብሮ የመጠቀም የተሰበረውን የመጠገን የጎደለውን የመሙላት የጎበጠውን የማቅናትና አዳዲስ እሴቶችን ፈጥሮ ለነገው ትውልድ የማሸጋገር ተግባራዊ ጥበብ መሆኑን በተግባር የምንፈጽመው እንጂ በሂደቱ የልማት ስራዎቻችንን ማከናወን ብቻ ሳይሆን የተራራቁ ልቦችን የማገናኘት የተኮራረፉትን የማስታረቅ የሻከሩ ስሜቶችን የማለዘብ በመንግስትና በሕዝብ መካከል የነበረውን ያለመተማመን ወደማይናወጥ የመተማመን ድልድይ የመገንባትና የማሸጋገር ሂደት አድርገን አቅደን የሰራነው ነው። ለዚህ ነው ህዝባችንን በሁሉም ስፍራ በሁሉም ሁኔታ ውስጥ የሚችለውን በጉልበቱ፣ በገንዘቡ፣ በሐሳቡ በሁሉም እንዲሳተፍ ያደረግነው። ባለቤቱም ተጠቃሚውም ህዝብ ስለሆነ በመሆኑም የታደሰው የከተማችን ገጽታ ብቻ ሳይሆን እውነተኛ ታሪክና የአብሮነታችን መንፈስ ነው። የከተማ ልማትና የመደመር መንግስት ምህዳር ተደጋጋፊነትን በመገንዘብ የከተማ ልማት ንድፍና የልማት ስራዎች ጀማሪ ቢዝነሶችና ፈጠራን በመደገፍ በሚያስችል መንገድ መቀረጽ አለባቸው። የሚያሰራ የከተማ እቅድና የመንግስት ፖሊሲ የኢንተርፕረነርሺፕ ስነ ምህዳር ደግሞ የማይበገር መሰረተ ሰፊና በሁኔታዎች ውስጥ የሚያድግ ኢኮኖሚ መፍጠር ያስችላል ይላል የመደመር መንግስት መጽሐፍ ገጽ 251። ከዛ የወሰድነው ነው። ይህንንም ተርጉመን ወደ መሬት አውርደነዋል። ይህ የውጭ ሀገር ወይም ደግሞ ባህር ማዶ ዜጎችን ብቻ ሳይሆን ታላላቅ ጸሐፊዎች ቀልብ የሳበ ስራ ከጀርባው የሺዎች ትግስትና ድካም ውጤት ነው። እስከ ሌሊቱ 8 ሰዓት ጨለማውን ብርዱን ሳይፈሩ ባሬላ ተሸክመው ጭቃ እያቦኩ ድንጋይ እየገፉ ከተማቸውን ያስዋቡ፣ ቆሻሻውን በማጽዳት አሮጌውን በማደስ አዳዲስ እሴቶችን በመጨመር የትውልድ አሻራን ለማሳረፍ የወጡ አመራሮች፣ ሰራተኞች በተለይም እናቶችና ወጣቶች በዚህ ታሪክ የታሪክ ቁንጮ ባለቤት መሆናቸውን እውቅና መስጠት እንወዳለን። ይህ ጽናት ኢትዮጵያዊነት የመቀበል ብቻ ሳይሆን የመስጠትና የማዋጣት አቅም መገለጫ መሆኑን በተግባር አረጋግጠንበታል። ከስራው ውጤት ሁሉ በላይ ደግሞ ይሄ ትልቅ እርካታን ሰጥቶናል። ይህ የሌሊትና የቀን የ24/7 ተከታታይ የስራ ባህል ዝም ብሎ የስራ ሰዓት የመጨመር ወይም ደግሞ ሰዓታትን የመቁጠር ጉዳይ ሳይሆን በሀገራችን ታሪክ የታየ ታላቅ የባህል ሽግግር ጭምር ነው። ትላንት አይቻልም በሚል የታጠረውን በጊዜ ገደብ ተቀይሮ ሌሊቱን ወደ ቀን ጨለማውን ወደ ብርሃን በመቀየር የኢትዮጵያን የሥራ መንፈስ ዳግም ያነቃቃ ክስተትም ነው። እንደ መንግስት የልባችን ማረፊያ ያደረግነው ሰብአዊነትን ነው። ለእያንዳንዱ ነዋሪ ከልብ ለማሰብና ለሰው ልጅ ክብር ቅድሚያ
በመስጠት ጀምረናል። ይሄው ደግሞ በየትኛውም አይነት ሁኔታ የሚጋነን አለበለዚያም በተለያዩ ቃላቶች የሚሞካሽ ሳይሆን ማንም አይን ያለው ወጣ ብሎ ሊያየው ሊዳስሰው ሊቆጥረው የሚችል ስራ ነው። ይህንን ተአምራዊ ጉዞ በአይናቸው ተመልክተው በስራችን ተደምመው የታሪኩ አካል ለመሆን ወስነው ከባህር ማዶ የመጡት እንግሊዛዊ ጸሐፊ ፕሮፌሰር ሊ፣ ኢትዮጵያዊው ዶክተር ሂርጶና ቡድናቸው ኢትዮጵያውያን በፈተናዎች እሳት ውስጥ አልፈው እንዴት እንደሚሰሩ ለዓለም እውነተኛ ምስክርነታቸውን ሰጥተዋል። ፕሮፌሰር ሊና ቡድናቸው የታሪኩ ጸሐፊዎች ብቻ ሳይሆኑ የዚህ ታላቅ ትውልድ የሥራ ጽናትና ጥምረት በጥልቀት በመረዳትና በማድነቅ የኢትዮጵያን ትንሣኤ ለዓለም አቀፍ ማህበረሰብ በብዕራቸው ያረጋገጡ ሐቀኛ ጠበቆች ብለናቸዋል። ይህንን ታላቅ የታሪክ ጥፋት ለዓለም አቀፉ ማህበረሰብ ለማስተዋወቅ ለቀጣዩ ትውልድ በክብር ለማቆየት ለማስተላለፍ ፕሮፌሰር ሊ፣ ዶክተር ሂርጶ ቡድናቸው በራሳቸው ሙሉ ተነሳሽነት መረጃዎችን አሰባስበው አቀናጅተው ይህን ድንቅ መጽሐፍ ለውጤት አብቅተዋል። ዘ ሪሜኪንግ ኦፍ አዲስ አበባ መጽሐፍ በእንግሊዝ ሀገር መቀመጫቸውን ያደረጉ 8 ምሁራንና ጋዜጠኞች የከተማዋን ፈጣን ለውጥ ምክንያትና ውጤቱ ምንድነው በማለት በራሳቸው ተነሳሽነት በማጥናት ሲያሳትሙ በፈተና ውስጥ የበቀለ እውነትን በመሰነድ ከተማ አስተዳደሩ ያከናወናቸውን ስራዎች በዓለም አቀፍ ደረጃ ተቀባይነት እንዲኖረው በሙያቸው ብዙ ከፍ አድርገው ማሳየታቸውን ከንቲባ አዳነች ተናግረዋል። አንዳንድ ኢትዮጵያውያን ስራውን ወይ በጥልቀት ሳይመለከቱ አሊያም ደግሞ በራሳቸው ምክንያቶች ሀገራቸውን ለውጥ የሀገራቸውን ተወዳዳሪነት ከፍ ማለት ሲያጣጥሉ ወይም ደግሞ ሌላ ትርጉም ሲሰጡ እነ ፕሮፌሰር ሊ ግን ምንም እንኳን በዘር በቀለም የኛ ባይሆኑ በዜግነትም ኢትዮጵያዊ ባይሆኑም ከባህር ማዶ ተሻግረውና ውቅያኖስን አቋርጠው ይህንን በፈተና ውስጥ የበቀለ እውነትን በመሰነድ የሰራናቸውን ስራዎች በዓለም ተቀባይነት እንዲኖረው በሙያቸው በብዙ ከፍ አድርገው አሳይተውናል። ስለሆነም ይህንን የድል አሻራ በብዕራችሁ ለከተባችሁ ለቡድናችሁ ከጎናቸው ለነበራችሁ ትክክለኛ ማስረጃና መረጃዎች ሲሰጡ ለነበራችሁ ኢትዮጵያውያን ሁሉ በራሴና በከተማው አስተዳደር ስም በአዲስ አበባ ነዋሪ እንዲሁም ደግሞ መዲናችን እንደመሆኗ በኢትዮጵያውያን ስም ሁሉ ከልቤ ላመሰግናችሁ እወዳለሁ። የነገው ትውልድ በእርግጠኝነት ከኛ በተሻለ ሁኔታ ኢትዮጵያን እንደሚገነባት እንደሚወዳትም እናምናለን። በሀገር በቀል ዕውቀት መስራት ይቻላል፣ በራስ አቅም መለወጥ ይቻላል የሚለው ጽኑ እምነታችን በባዶ ተስፋ ላይ ተንጠለጠለ ሳይሆን በተጨባጭ ድል ላይ የተገነባ በልጆቻችን ልብ ውስጥ በኩራት የሚተከል በመሆኑ በእርግጥ ይሄ እምነታችን መሬት የሚወርድ ነገ የሚበቅል በኩራት ስለ ኢትዮጵያዊነታችን የምንኮራበትና የምንናገርበት ፍሬ ሆኖ እንደሚቀጥል በድጋሚ ሙሉ እምነት እንዳለን መግለጽ እወዳለሁ። ከ50 ዓመታት በላይ በዩኒቨርሲቲ መምህርነት ተመራማሪነትና አመራርነት ያሳለፉት የጥናት ቡድኑ መሪ ፕሮፌሰር ሳይመን ሊ ጥናቱን በፍጹም ገለልተኝነት ማጥናታቸውን ይናገራሉ። በአዲስ አበባ የተሰራው ስራ ዓለም አቀፍ ደረጃውን የጠበቀ ኢትዮጵያን ብሎም አዲስ አበባን አፍሪካን ለማስተሳሰር ማዕከል የሚያደርግ ጭምር ነው ብለዋል ፕሮፌሰር ሊ። የጥናት ቡድኑ አባል የሆኑት ዶክተር ሂርጶ ቁምቢ በበኩላቸው የልማት ስራው ሁሉንም ያካተተና ማንንም ያላገለለ ለመሆኑ የትምህርት ቤት ምገባና የነገዋ ማዕከልን የመሳሰሉ ስራዎች ማሳያ ናቸው ያሉ ሲሆን ልማቱ ግልጽ ራዕይና ራዕዩን ወደ ተግባር ለመለወጥ ያስቻለ ቁርጠኛ አመራር በመኖሩ የመጣ ነው ብለዋል። ሌላኛው የጥናት ቡድኑ አባል ጋዜጠኛ ዳንኤል ከርለ በበኩሉ በአዲስ አበባ እየተሰራ ያለው የአካባቢ ጥበቃንና የህዝብ ተጠቃሚነትን ያማከለ ስራ መጪው ጊዜ ብሩህ እንደሆነ ተስፋ እንዳደርግ አስችሎኛል። ምዕራባውያን ሳይቀሩ ከእናንተ ሊማሩ ይገባል ነው ያለው። The reason that we're here is that Dr. Hirpo Kumbi came from Ethiopia to England and created a college and has come backwards and forwards over many years. And he was amazed, even he was amazed at the transformation in recent years here.
So instead of just writing about it himself, he thought he would get independent people. እኛ እዚህ የተገኘንበት ምክንያት ዶክተር ሂርጳ ቁምቢ ወደ እንግሊዝ ሀገር መጥቶ ኮሌጅ በማቋቋም ለረጅም ጊዜ ከሰራ በኋላ ወደ ኢትዮጵያ ሲመጣ በአዲስ አበባ ያየው ለውጥ በጣም ስላስገረመው ስለ ጉዳዩ ማጥናት ፈለገና ለብቻው ከማጥናት ይልቅ እኔና ዳንኤልን ሌሎችን ገለልተኛ አጥኚዎች ጋበዘን። ሁሉንም ነገር በአካል ተገኝተን ተመለከትን። ማየት ያለብንን ቦታ ሁሉ ያለ ከልካይ አየን። ሰዎችን አናገርን። ጥናታችንንም አጠናን። እኛ ፍጹም ገለልተኛ አጥኚዎች ነን። ጥናቱን በገንዘብ የደገፈው ራሱ በእንግሊዝ የሚገኘው የነ ዶክተር ሂርጳ ኮሌጅ ነው። እዚህ ከማንም ምንም አይነት ገንዘብ አልወሰድንም። ባለፈው መስከረም አዲሱን አመታችሁን እዚህ አክብሬ ሁሉንም አየሁ። ከዛም በጥር ተመልሰን እንደገና ብዙ መረጃዎችን ሰበሰብን። የአዲስ አበባ ለውጥ በህዝቡ ላይ ያመጣው ለውጥም ዞረን ተመለከትን። To make sure that we had got the people's stories of how they liked this remaking of Addis Ababa. Maybe what is happening here in Addis Ababa can be also a cultural corridor, not only within Ethiopia, but as you say, the capital of Africa, and a bridge between us and the United Kingdom. በአዲስ አበባ እየተሰራ ያለው ነገር በኢትዮጵያ ብቻ ሳይሆን እንደ አፍሪካ የፖለቲካ መዲናነቷ አፍሪካን የሚያስተሳስር ብሎም እንደ ዩናይትድ ኪንግደም ካሉት ጋርም ትስስር መፍጠር የሚያስችል የባህል ትስስር ኮሪደር መሆን ይችላል። ተስፋ ማድረግ ማለት አይደለም፣ ህልምን ወደ እውን መቀየር ማለት ነው። አዲስ አበባን የተሻለች ከተማ አደርጋለሁ ብሎ ተስፋ ማድረግ ወደ ተግባር መቀየር የሚችል ራዕይ ሲኖር ብቻ ነው የሚሳካው። ያ ነው እዚህ ተተግብሮ ያየ ነው። ሰዎች ጥሩ ጊዜ ለማሳለፍ ብራዚል፣ ሪዮ፣ ቬነስ የመሳሰሉ ቦታዎች ከሚሄዱ መስከረም ላይ አዲስ አበባ መጥተው አዲስ አመትን ቢያከብሩ ላለሁ። እኛ ለአዲስ አመት ወደ ስኮትላንድ እንሄዳለን። ግን እዚህ የተሰራው ስራ ዓለም አቀፍ ደረጃውን የጠበቀ በመሆኑ እዚህ ማሳለፍ ይቻላል ላለሁ። So I think that people who go to the Mardi Gras in Rio in Brazil or in Venice, they want to go to great places at great times. I think they should be coming in September to Addis Ababa to take in the new year here. There are three elements I would put together for this transformation based on our research fund. ለዚህ ሁሉ ለውጥ መምጣት ሶስት ዋና ዋና ጉዳዮችን በጥናታችን አግኝተናል። የመጀመሪያው ግልጽ ራዕይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያን ብሎም አዲስ አበባን የመለወጥ ግልጽ ራዕይን አስቀምጠዋል። ነገር ግን ራዕዩ በራሱ ውጤት አይኖረውም፣ ሰው ነው የሚያስፈጽመው። ስለዚህ ከንቲባ አዳነች አቤቤ ራዕዩን በቁርጠኛ አመራር በተለወጠ የሥራ ባህል ወደ ተግባር ለውጠውታል። በጥናታችን ሰዎችን ስናነጋግር በኩለ ሌሊት ከንቲባ ፕሮጀክቶችን ሲመለከቱ እየዞሩ ሲገመግሙ ያጋጥመናል ብለውናል። ጠቅላይ ሚኒስትሩም እንደዚሁ። ሌላው የህዝብ፣ የባለሀብቶች፣ የወጣቶች፣ የሴቶች፣ የአመራሩ፣ የአጠቃላይ ህዝቡ ድጋፍና ትብብር ነው። ሌላኛው ይህ ሁሉ ልማት ከየት መጣ፣ ገንዘቡ ከየት ተገኘ የሚለው ጥያቄ ነው። የገንዘቡ ምንጭ ባለሀብቱና ህዝቡ ነው። በኢትዮጵያውያን አቅም ነው ሀገሪቱ እየተለወጠች ያለችው። And I'll be honest, when I look at the United Kingdom, when I looked at the United States of America, I had lost hope in the human race. እውነቱን ለመናገር በዩናይትድ ኪንግደምና በአሜሪካ ስዘዋወር በሰው ልጆች ተስፋ ቆርጣለሁ። የሚሰማው የተሽከርካሪና የማሽን ድምጽ ብቻ ነው። በዩኬ ፖለቲከኞች የአካባቢ ጥበቃን ችላ ብለው ለሰው ልጆች ሳያስቡ ለጉዝ ልማት ብቻ ሲሰሩ በእውነት ተስፋ ቆርጫለሁ። በአዲስ አበባ ጥናት ሳካሄድ ለአረንጓዴ ልማት የተሰጠውን ትኩረት ሳይ፣ ለነገዋን ስጎበኝ የቀዳማይ ልጅነት እድገት ፕሮግራም ስራዎችን ሳይ በህይወቴ ከረጅም ጊዜ በኋላ በመጪው ጊዜ ላይ ተስፋ የማድረግ ስሜት ተሰማኝ። ቀድሞ የነበሩ ሰዎች እንደ ኢትዮጵያ አይነት ሀገራት ዩናይትድ ኪንግደምንና አሜሪካን ከመሳሰሉ ሀገራት ስለ ልማት ልምድ ይቅሰሙ የሚል እይታ ነበራቸው። እኔ ግን የምለው እናንተ አሁን በሰራችሁት ስራ እነዚህ ሀገራት ናቸው መጥተው ከእናንተ መማር ያለባቸው። አዲስ አበባ ከተማ ዛሬ ላይ ከአፍሪካ ከተሞች አልፋ በምቹነታቸው ብሎም በተወዳዳሪነታቸው በተደጋጋሚ ከሚነሱ ከተሞች ተርታ መነሳት ጀምራለች። ይህ ለውጥ በአጭር ጊዜ የመጣ መሆኑ የከተማዋን መጻኢ ዕጣ ፈንታ ጭምር የሚያሳይ ስለመሆኑ የዘ ሪሜኪንግ ኦፍ አዲስ አበባ ጸሐፊዎች ይናገራሉ። It's like something from Monaco or Dubai.
አዲስ አበባ እኮ አሁን ሞናኮን ወይም ደግሞ ዱባይን ሆናለች። በጣም ውብና አረንጓዴ፣ በእግርም ሆነ በሳይክል እየተጓዙ ለመዝናናትና ከተማዋን ለማየት በጣም ምቹ ናት። ስመጣ ለሁለተኛ ጊዜ ሲሆን ለውጧን ካሰብኩት በላይ ነው ያገኘሁት። ከ10 ዓመት በፊት የምናውቃትና አሁን ከጥቂት ዓመታት ወዲህ ያለችው አዲስ አበባ ፈጽሞ አይገናኙም። ባርሴሎና ወይም ሞናኮ ያለው ነው የመሰለኝ። ለውጧ በእውነቱ በጣም አስደናቂ ነው። And it's very impressive. I think these kind of changes come from several things. ለመዲናዋ በዚህ ልክ መለወጥ በርካታ ምክንያቶች አሉ። በዋናነት ግን ከተማዋን በዚህ ፍጥነት ለመለወጥ የመሪዎች ፍላጎትና ራዕይ ቀዳሚ ነው። እንዳየሁት በአጭር ጊዜ ሊጠናቀቁ የማይችሉ ትላልቅ ፕሮጀክቶች ናቸው የተከናወኑት። ለዚህ ደግሞ የፖለቲካ ቁርጠኝነትና የመሪዎች ሚና ትልቅ ድርሻ አለው። ምናልባት እነዚህን ስራዎች ስታከናውን ምንም እንኳን ህዝብ ቢያምንበትም ነገር ግን ሀብት የለም አሁን መሰራት የለበትም ሊልህ ይችላል። ነገር ግን የከተማዋ ከንቲባና የጠቅላይ ሚኒስትሩ ራዕይ ቁርጠኝነት ይህንን አስገራሚ ስራ እንድናይ ከግማሽ በላይ አበርክተዋለው ብዬ ነው ማስበው። Addis Ababa is obviously transformed fully. I travel between Addis Ababa and the Manchester United Kingdom. አዲስ አበባ በግልጽ እንደሚታየው ሙሉ በሙሉ እየተቀየረች ነው። እኔ ከአዲስ አበባ ማንቸስተር ዩናይትድ ኪንግደም እመላለሳለሁ። እናም ወደዚህ በመጣው ቁጥር በየ3 ወሩ በከተማዋ ለውጥ ያለው ቦሌ መድኃኔዓለም አቅራቢያ ቢሮ ነበረኝ እና ወደ ውጪ ስወጣ ጥሩ የሚባለው የቦሌ ጎዳና እንኳን በጣም መጥፎ ሽታ ይሸተኝ ነበር። ከወራት በፊት ግንባታ ላይ የነበረ አካባቢ ከወራት በኋላ ስመለስ ግን ሙሉ በሙሉ ተቀይሯል። ይህ እንዴት ሊሆን ቻላልኩ? ከተማዋ በየአቅጣጫው እንደ አዲስ እየተለወጠች ነው። ለግል ጉዳይ በሄድኩባቸው ቦታዎች ሁሉ የከተማዋን ለውጥ መመልከት ችያለሁ። ግንባታዎች በዲዛይን ምክንያት እንኳን ይቆያሉ። ነገር ግን በአዲስ አበባ ያየሁት ነገር ግንባታቸው በአጭር ጊዜ ሲያልቁ ነው እና ለራሴ እንደ አንድ ኢትዮጵያዊ ይህን ጉዳይ ማጤን አለብኝ ብዬ አሰብኩኝ። ወደዚህ ስራም ገባሁ። Construction took place in a very short period of time. I said, okay, this is something need to be explored as an Ethiopian origin. I think there is something special here. እዚህ የሆነ የተለየ ነገር እንዳለ ይሰማኛል። ሰዎች ስለ አዲሱ የአድዋ መታሰቢያ፣ ስለ ሙዚየሙና ስለ መሳሰሉት ያውቃሉ። መጽሐፋችንን ሲያነቡ ደግሞ ከጎዳና ላይ ስለ ተነሱ ሴቶችና ስለ መሳሰሉት ነገሮች የተከናወኑት ልማቶች ይረዳሉ። አዲስ አበባ በዚህ መልኩ ሁሉንም አይነት ነገሮች እያስተማራችን ነው ብዬ አስባለሁ። እኛ ለአዲስ አበባ ልንሰጣት ከምንችለው በላይ አዲስ አበባ ብዙ ትምህርቶችን መልሳ ልትሰጠን ትችላለች። Can give more lessons back to us than we can give to Addis Ababa. I think there are cities across the entire globe. በታተመው መጽሐፍ ውስጥ ጽፍ ያለው የአፍሪካ ከተሞቻቸውን እንዴት መገንባት እንዳለባቸው ከአዲስ አበባ መማር አለባቸው። አዲስ አበባ ባከናወነችው የከተማ ልማት ስራ ውስጥ ዘመናዊ የጤናና የትምህርትን ጨምሮ በርካታ ማህበራዊና ኢኮኖሚያዊ አገልግሎቶችንም አጣጥማለች። ከዛ ውጪ በአሜሪካና የምስራቅ አውሮፓ ከተሞች ያለውን የአረንጓዴ ሽፋንንም ለማየት ችያለሁ። ከአፍሪካ ባሻገር የዓለም ከተሞች ከአዲስ አበባ መማር አለባቸው ብዬ ነው ማስበው። I mentioned the Financial Times from UK, yeah? ሰዎች ቤት አልባ እየሆኑ መሆናቸውን በዩናይትድ ኪንግደም በሚታተመው ፋይናንሻል ታይም ላይ ሳነብ መጀመሪያ የተሰማኝ ስሜት በሀገሬ ላይ ጭምር መቆጣት ነበር። ለመሆኑ ሰዎች በትክክል ቤት አልባ እየሆኑ ነው ወይስ ይህ ጋዜጣ እየዋሸ ነው የሚለውንና በተለይ ከካሳንጀስ አካባቢ ወደ ገላንጉራ የተዘዋወሩ ሰዎችን በማግኘት ስለ ጉዳዩ ማወቅ ፈለግኩኝ። ከዚያ የኔ ግኝት ፋይናንሻል ታይም ከጻፈው ሙሉ በሙሉ ተቃራኒ ነው። ምክንያቱም ቤት ያላቸው ሰዎች ብቻ ሳይሆኑ ቤት አልባ የሆኑትም ጭምር ወደ ገላንጉራ ተዛውረዋል። መጠለያም ተሰጥቷቸዋል። ሌላው የምግብ ጉዳይ ነው። የምግብ ማዕከላትን ተመልክቻለሁ። ያንሳይም የተለየ ስሜት ነው የተሰማኝ። ሌላ ትኩረቴን የሳበው ጉዳይ ልንገርህ፣ የቀዳማይ ልጅነት መርሃ ግብር ነው። ለዚህ መርሃ ግብር በከተማዋ ከ2500 በላይ ማዕከላት ተገንብተዋል። አሁን የአዲስ አበባ መጻኢ ጊዜ ሙሉ በሙሉ እየተቀየረ ነው። አንድ ሰው አዲስ አበባ ከ5 ዓመት በኋላ ምናልባት ከዱባይ ጋር ልትወዳደር እንደምትችል ነገረኝ። በሱ አባባል እንደውም እኛ ከዱባይ የበለጠ የተፈጥሮ ሀብት አለን።
እናም ሀገሪቱ በሰላም ከቀጠለችና ኢኮኖሚያዊ እድገቱም ከቀጠለ አዲስ አበባ ከዱባይ የተሻለች ትሆናለች። ሌላው ሲንጋፖር የኖረ አስተያየቱን የሰጠኝ ሰው ደግሞ ሲንጋፖር ከዓለም ምርጥ ሀገራት አንዷ ስትሆን አዲስ አበባ አሁን ባለችበት ሁኔታ ከቀጠለች በዓለም ላይ ካሉ ምርጥ ከተሞች አንዷ ትሆናለች አለኝ። ያናገርኳቸው ሰዎች የሰጡኝ ሀሳብና ያየሁት ነገር ስለ ከተማዋ እድገት እንዳምን አደረገኝ። እኛ ጽሁፉን አጠናቀን ከጨረስንም በኋላ ቢሆን የከተማዋ ለውጥ አዲስ አበባን በዓለም ላይ ካሉ ምርጥ ከተሞች አንዷ የሚያደርጋት ነው። It will be one of those best cities in the world. You got to have a vision, but you got to turn it into reality. ራዕይ ሊኖር ይገባል፣ ነገር ግን ያንን ወደ እውነታ መለወጥ አለብህ። ያንን ለማድረግ ደግሞ የአመራር ቁርጠኝነትና ማዳመጥም ያስፈልጋል። እናም እኔ እንደማስበው ከንቲባና ሌሎች እዚህ ያሉ ኃላፊዎች፣ ባለስልጣናት የሚያደርጉት ነገር ያንን ነው። በዚህም ምክንያት ፖሊሲያቸውን በቀላሉ ማስረዳት ይችላሉ። መጽሐፉን በመጻፍና በማሳተም ሂደት ውስጥ አስተዋጽኦ የነበራቸው አካላት ላደረጉት ትውልድን የሚያንጽ ተግባር ምስጋና የተቸራቸው ሲሆን ዜጎች መጽሐፉን በማንበብ ከተማቸው የደረሰችበትን ደረጃ ሊረዱ እንደሚገባም ተመላክቷል። ከሀሳብ ተግባር ይወለዳል። ተግባር ተቀምሮ ደግሞ እውቀት ይፈጠራል። የሀገራችን የለውጥ ጉዞ ወደ እውቀት ቀመር ሊለወጥ ይገባል። ልጆቻችን ሊማሩበት ይገባል። ይህ ተምኔታዊ መራቀቅ አይደለም። ይህ በተግባር የተፈተነ የተረጋገጠ ሳይንስ ነው። በመጨረሻም መላው የጥበብ አፍቃሪያን እና የአዲስ አበባ ነዋሪዎች ይህንን መጽሐፍ በማንበብ የከተማችንን አዲስ ታሪክ ለሌሎች እንድታጋሩ ላሳስባችሁ እፈልጋለሁ። ይህንን መጽሐፍ በመጻፍ በነፃ ስላበረከታችሁልን ጸሐፊዎቹን በድጋሚ የላቀ ምስጋናዬን ላቀርብ እወዳለሁ። እኛም በስጦታ የሰጠንን 1000 ኮፒ ወስደን እናንተ ባሳተማችሁበት የህትመት ጥራት መጠን ጥራቱን ጠብቀን ለህዝባችን እንዲደርስ እንደምናባዛው ላረጋግጥላችሁ እወዳለሁ። መጽሐፉ የሁላችንም የጋራ ድልን የሚዘክር ነው። በመሆኑም እያንዳንዱ የከተማችን ነዋሪ ሊያነበው ሊኮራበት የሚገባ የታሪክ መዝገብ በመሆኑ በድጋሚ እንድታገኙት እንድታነቡት ለማድረግ እኛ ጥረታችንን እንቀጥላለን። መጽሐፉን በብዛት እናሳትመዋለን። እናንተ ደግሞ አንብቡት፣ የጎደለውን ጨምሩ፣ አልቁት ማለት እወዳለሁ። ስራችን ይቀጥላል። ጀመርን እንጂ አልጨረስንም። የተባበራችሁ፣ አብራችሁን የሰራችሁ፣ ያስተባበራችሁ፣ ያበረታታችሁን ሁሉ ማወቅ ያለብን እኛ ገና ጅማሮ ላይ ነን። እንደምንችል ግን አይተናል። እንቀጥላለን። መጽሐፉም የመጀመሪያ እትም ነው። ሁለተኛና ሶስተኛ እትም እያል እንቀጥላለን፣ እንጠብቃለን። ብዙ ኢትዮጵያውያን እንደሚጽፉት የበለጠ ውስጡ ገብተው ኖረው የልባቸውን ጭምር የሚያወጡባቸው መጽሐፍቶች ይመጣሉ ብዬ አምናለሁ። እነ ፕሮፌሰር ሊም ሁለተኛ ሶስተኛ ኤዲሽን ይቀጥላሉ ብዬ ተስፋ አደርጋለሁ።